ሄሎ እንዴት አደርክ ናታን? እግዚአብሔር ይመስገን። ማን ልበል? እኔን እንኳን አታውቀኝም፣ ግን የመን እኔ ጋር ናት እና ላቀብልህ ነበር። ምን? እርግጠኛ ነህ? የኔ የመን ካንተ ጋር ናት? አዎ አልኩህ እኮ። እንኪ አናግረኝ። ወንድሜ በጣም ናፍቀኸኛል። ቶሎ አትመጣም? ይሄ ሙዬ የኔ እናት ደህና ነሽ? ምን አደረጉሽ? ምንድን ያደረጉሽ ነገር አለ? ንገሪኝ። እኔ በጣም ደህና ነኝ። ሲንከባከበኝ ነበር። ስልኩን ስጮ። እሺ እንካ። አድራሻ ልክልሃለሁ ብቻ ና። እሺ መጣሁ። ልዕልት በጣም አስደሳች ዜና አለ፣ ግን እርግጠኛ አይደለሁም። ስለ ሄመን ነው? አዎ አንድ ሰው ደውሎ ሄመን ከኔ ጋር ናት፣ ናና ውሰዳት አለኝ። ተመስገን ፈጣሪ። በጣም ደስ የሚል ዜና እኮ ነው። ታዲያ ለምንድን ነው የደበረ? መጀመሪያ ደውሎ ሲደራደር የነበረ ሰውዬ አሁን ደውሎ ናና በነፃ ውሰዳት ለምን ይላል? በዛ ላይ ብቻህን እንጂ ከሰው ጋር እንዳመጣ ነው ያለኝ። አይ እንደዛማ አይሆንም፣ ብቻህን አትሄድም። የሆነ ተንኮል አስቦ ቢሆንስ? ልዕልት አንቺ ከኔ ጋር መተሽ ምን ልታደርጊ ነው? ከአደጋ ልታስጠኝ ነው ወይስ ልጮይ ነው? አቅም የላትም ብለህ ነው አይደለ ናታን? አይሆንም፣ ግን ሎኬሽኑን ልክልሻለሁ። ለግርማ ላኪለትና የሆነ ነገር ያድርግ። እሺ አደራ፣ ግን ራስህን ጠብቅ። ቻው በቃ። አንተ ከየት ነው የምትመጣው? እዚህ መኖር ሳያንስ እንደገና ከመኝታ ቤቷ ትወጣለህ? ማዘር እንዳሰቡት አይደለም። እኔ ሶፋ ላይ ነበር ያደርኩት። ስለ የመን አዲስ ነገር ሰምቼ እሱን ልነግራት ነው የገባሁት። አይደል? እቻ አሮጊት ፋራና ታታቅም ብለህ ነው አይደል? አሁን ቸኩላለሁ ማዘር። እና ረግጠህ ልትሄድ ነው? ማዘር ተረዱኝ እንጂ ሄመን ተገኝታለች። አሁን እሷን ላመጣት ልሄድ ነው። አስደሳች ዜና ስለነበር ለልዕልት ልነግራት ነው የገባሁት። አሁን መሄድ አለብኝ። ቆይ ሁነኛ ሰው ነው ያገኛት? ማዘር በጣም ቸኩላለሁ። እሺ ወይዘሪት፣ ጎረምሳ ክፍልሽ ድረስ ሲገባ ዝም ነው የሚባለው? እንደው ለክብርሽ እንኳን አትጨነቂም? ኮስተር አትይም? ኧረ ተይ፣ አሁን ሌላ ሰው ቢሰማሽ ምን ይላል? እዚህ ክፍል ውስጥ ናታን ሲገባ ነው ችግር ያለው? አንቺ እኮ ለትልቅ ሰውዬ ብቻዬን አንድ ቤት ውስጥ ስተሽኝ ነው የሄድሽው። በየትኛው ሞራልሽ ነው ልትቆጭኝና ልትመክሪኝ የምትፈልጊው? እና ከዚህ በኋላ እኔ ትልቅ ሰው ነኝ፣ እኩል እየተመላለስኩሽ እኖራለሁ፣ እንደው ተቆጣጣሪም ማሳዳጊም የለኝም ማለትሽ ነው? እናቴ ነሽ፣ ለወድሽና ላከብርሽ ግዴታዬ ነው። ግን እባክሽ ተይኝ። በአንቺ ላይ በጣም ብዙ ቂም ይዤብሻለሁ እና በመሀላችን በጣም ሰላም እንዲሆን እየሞከርኩ ነው። ብዙ ባታበሳጭኝ ነው የሚሻለው። ግድ የለም፣ ያጣሽለት እችን ቃልሽን አትደግሚያትም። ወይኔ ትያታለሽ። ሩቅ አይሆንም ደግሞ ቀኑ። ታይ ራስሽ ላይ አታማርቺ። ጭራሽ እማዬ ማለት እንኳ ተሳናት። እቺ አሳፋሪ። መጀመሪያ አንቺ እናቱን ይልኛ። ወንድም እንደመጣ እቅፍ ነው ማረገው። በጣም ናፍቆኛል። ቅፍ ታረጊዋለሽ? እሺ ብቻ ፖሊስ ይዞ እንዳይመጣ፣ አለበለዚያ ላይፌ ነው የሚበላሸው። ወንድሜ ጥሩ ሰው ነው፣ መጥፎ ነገር አያረግብህም። እሺ ደግሞ እኔን ስትንከባከበኝ እንደነበረ እነግረዋለሁ። እሺ እኔ ቅመም፣ ወንድምሽ ግን በጣም ታድሏል። አንቺን የመሰለች እህት አለው፣ በጭራሽ አይከፋውም። ከፈለክ አንተም ወንድሜ መሆን ትችላለህ። እሺ እኔ ቅመም፣ ወንድምሽ ደግሞ ቆየ የማይሆን ነገር ሊያደርግ እንዳልሆነ ተስፋ አደርጋለሁ። ይመጣል። እሺ ትልቅ ችግር ውስጥ ነው የገባሁት። ምን ነው ሁሉም ነገር ቀርቶብኝ አረፌ በተቀመጥኩ ኖሮ። አሁን ከግርማ ጋር ጦርነቱ እንዴት ነው የምችለው? እንዴት ሄሎ ግርማ። ሄሎ ማስተዋል፣ የት ነሽ? ናቲ ጋር ሄጄ ነው ስለ ሄመን ልጠይቅ ማለቴ ልለምነው፣ ግን ምንም ማግኘት አልቻልኩም። አሁኑኑ እንድትመጪ። እሺ አድራሻህን ላክልኝ፣ እመጣለሁ።
የት ጠፍተሽብኝ ነው? በጣም ተጨንቄ ነበር እኮ። እማላገኝ መስሎኝ በጣም ፈርቼ ነበር፣ ግን እሱ ጥሩ ሰው ነው። ቆየት ነው ያገኘሽ? ያደረጉሽ ነገር አለ? ንገረኝ ሙዬ። ምንም አላረገኝም፣ ሲንከባከበኝ ነበር። ቆየት ነው ያገኛት? እየደወል ገንዘብ ስጠይቅ የነበርከው አንተ ነህ? እኔ አይደለሁም ገንዘብ ስጠይቅ የነበረው፣ እሷን የያዟት ሰዎች ነበሩ ሲጠይቁ የነበሩት። እኔ እሷን ከነሱ ነው ያስመለጥኳት። ለማንኛውም በቃ እኔ ልሂድ። አይ ስለ ሁሉም ነገር እንነጋገራለን። ዝም ብሎ መሄድም የለም። ወንድሜ እሱ ጥሩ ሰው ነው። እሺ አንቺ ዝም በይ ሄመን። እሺ ንገረኛ። ሄሎ፣ እንዴት አደርክ? ደህና አደርሽ ልዕልትዬ? ምን አዲስ ነገር አለ? የለም እባክሽ ልዕልት፣ እኛ ጋር የሆነ አዲስ ነገር አለ። አንድ ልጅ ደውሎ ናታንን ሄመንን አግስት ብሎታል። ምናልባት ከሄድክ ማለቴ ያው ብቻውን ስለሄደ ስለፈራው ነው። ምን እንዴ? ለምን እስካሁን ሳትነግሩኝ? ለምንድን ነው ደግሞ ብቻውን የሄደው? እንዴት? ንገሪው ብሎኝ ነው ሄደው። ግን ያው ምንም እንዳልተፈጠረ ናና ውሰዳት ሲለው ነገሩ ትንሽ ግራ ስለሚያጋባ ነው። ትንሽ ብቻ? ቆይ እስኪ ቦታ የት ነው? እልክልሃለሁ። ልትሄድ ነው ወይስ ግን? አዎ ሄዳለሁ፣ ቶሎ በይ። እሺ ማስተዋል ነይ ግቢ። የት ልንሄድ ነው? ሄመን ተገኝታለች። የምታውቂው ነገር አለ? ምን ማለት? የት ተገኘች? አላውቅም። ለናታን ተደውሎ ልጅቷን ናውሰድ ተባለ። ይህን ጉዳይ ደግሞ ከአንቺና ከዛ ሰውዬ ውጭ ማንም አያውቅም። አይመስልሽም? እኔ እንደማታምነኝ ስለማውቅ አሁን ምንም አላስረዳህም። ለምን አትገቢም? አሁን ፈርቼ ነው። ማለት የት ልትወስደኝ ነው? እኔ ትላንትና ማታው ስቃይ ራሱ እስካሁን ከውስጥ ያልወጣም። ነፍሴ ተጨንቃለች። አትጎዳኝም አይደል? ነይ ግቢ። ሄመን እጄ ላይ ከገባች በኋላ እናወራለን። ከሁሉም በላይ ደግሞ ያናደረኝ ቀድማችሁ ለሱ መናገራችሁ ነው። ስለዚህ ቅጣት አለ ማለት ነው? ያጠፋ ሰው ያለ ቅጣት አይተውም። አሁን ለማንኛውም ሰዓት አትግደይብኝ። ነይ ግቢ። ልዕልቴ ቁርስ ሰርቻለሁ፣ ነይ እንብላ። እኔ በቃኝ ማያል በለው። ቆይ ምን አዲስ ነገር አለ? ናታን ደወለልሽ? አልደወለም። ያሳሰበኝ እኮ እሱ ነው። ታዲያ ለምንድን ነው ደውለሽ የማትጠይቂው? እንዳላስጨንቀው ብዬ እኮ ነው። እየደወልኩ ስጨቀጭቃ ይናደድብኛል። ሲጀመር ምን ያስጨንቃል? ኑና ውሰዷት አይደለ እንዴ የተባለው? አዎ፣ ግን ሴራ ቢሆንስ? ሀሳብ የሚያስቀይር ነገር ምን ተገኘ? ውሰዱ እምቢ፣ ብር አምጡ እምቢ። ቆይ የእናንተ ነገር ምንድን ነው እዚህ ግራ የተጋባው? አረዲያ እህትን በማግኘት ደስተኛ አትመስለኝም። ቆይ ዋናው ነገር እሷ መገኘቷ አይደል እንዴ? እስከ ዛሬ የተፈጠረውስ ነገር ዝም ብዬ ምንም እንዳልተፈጠረ ልለፈው? ምን ይሁን ነው? እሺ ቆይ መልካምነቴ ዋጋ ሊያስከፍለኝ ነው ማለት ነው? ቃል እንድትሰጥ ብቻ ነው ፈልገው። አመልክታችሁ ነበር ማለት ነው? አላመለከትም። ግን የሚባል ነገር የለም። ካላመለከታችሁ እንደውም ራሳችሁን ነው ተጠያቂ የሚያደርጋችሁ። ዝም ብዬ ልቀደሙ አልችልም። ሁሉም ባሉበት ተሰብስበን ማውራት አለብን። ግን እኮ ምንም አላረጋትም፣ እመነኝ። ወንድሜ እውነት ምንም አላረገኝ። ለመመሰጋገኑም ቢሆን አንድ ላይ መሄድ አለብን። መቼም ንጹህ ከሆንክ በዚህ ልክ ቅር አይልም። እንዴ ካልተሳሳትኩ በቀር እዚህ ጋር ነው የቀጠረኝ። ወይ ደውልለታ። እሺ ሄሎ ናታን፣ የት ናችሁ? እዛ የቀጠርከኝ ቦታ ላይ ደርሻለሁ። በጣም ጥሩ፣ በቃ እዛው እንመጣለን። የት ልንሄድ ነው? እነ ልዕልት ቤት። እዛ ናችሁ? አዎ አብረው እየሄዱ ነው። እስኪ እንሂድና ማን አብሮት እንዳለ እንመልከት። ያመጣት ልጅ ማለት ነው? አዎ ወይ ያንቺ ጉድ ይሆናል ወይ ደግሞ ሌላ ሊሆን ይችላል። ቆይ ወዴት ነው እየወሰድከኝ ያለው? ወደ ቤት ትንሽ ተጫውተን ምሳ በልተን ተመሰጋግነን እንለያያለን። በዛውም ወረታውን መመለስ አለብን አይደል? አስፈላጊ አይደለም። ልታመሰግነኝ ከሆነ ወደ ቤት እንዴት የምታስገድደኝ አያስፈልግም። በዛውም ደግሞ ሊያገኝ የሚፈልግ ሰው አለ። ማን ነው እሱ? ግርማ ይባላል። ደውለ ገንዘብ በጠየቅ ሰዓት እሱ ነበር ሊከፍል የነበረው። ከወጪ ስላዳንከው ሊያመሰግን ይፈልጋል። በቃ የኔ ቆንጆ ደህና ነሽ? በጣም አስጨነቅሽን እኮ። ደህና ነኝ። ናፍቃችሁኝ ነበር።
እኛም በጣም ናፍቀሽናል። ቆይ ግን የት ነበርሽ? ናታን እሱ ነው እንደ ይዟት የመጣው? አዎ እሱ ነው። በጣም እናመሰግናለን ወንድሜ። እንዴት ውለታ እንደምንመልስ አናውቅም። እንዴት ብትፈቅዱልኝ ለእኔ ትልቅ ውለታ ነበር። ያው ወንድማችሁን ቢያለ እንጂ። ኧረ ወንድሜ አይደለም እኮ ባሌ ነው። ኧረ ታዲያ ለምን ውዱ ባልሽ እንዴት ወኛ አትነግሪው? ይህ ሁሉ ነገር ተነጋግረን መተንማ ወደኋላ የሚባል ነገር የለም። ይልቅና ግባ ግቡ። በቃ እናንተ ነይ። እሰይ ሄመንዬ፣ እንኳን ለቤትሽ አበቃሽ። ተመስገን ተመስገን። ምን ነው ሄመንዬ፣ ምግብ የማይሰጡሽም ነበር እንዴ? ምን ነው አመድ መሰልሽ? እማዬ ጀመረሽ ደግሞ አይደለ? አታያትም እንዴ እንዴት እንደገረጣች? ማንም የጎዳኝ የለም። ምግብም ስበላ ነበር። የኔ ምስኪን፣ እንደው ለመጀመሪያ ጊዜ ለአፋኞቿ የተከራከርሽ አንቺን አየሁ። እርሶ ግን ክፍለ ሀገር ሄደዋል ነበር? ትላንት ነዋ የኔ ልጅ የመጣሁት። እኔ ብዙም እኮ አልተራራቅንም። እኔ ያንቺን መጥፋት ስሰማ እንዴት እንደደነገጥኩ ብታይ። ቆይ ግን እሱ ማን ነው? እሱ ነው አግኝቷት ይዞልን የመጣው። እሰይ ይሁን። ታዲያ ግርምዬስ? አይዞሽ ይመጣል እማዬ። በሉ እሺ ቁጭ በሉ። ነይ ቁጭ በይ ጎሽ። ሄሙዬ እስኪ ንገሪኝ፣ የት ነበር የጠፋሽው? መጀመሪያ ማን ያገኘሽ? ምንድን ያደረጉሽ ነገር አለ? ማስቲን ላዋራት ስከተላት መንገዱ ጠፋብኝ። ቆይ እነማን ያገኙሽ? ምን አይነት ሰዎች ናቸው? አይተሻቸዋል በደንብ? አላቃቸውም፣ ግን ምንም አላደረጉኝም። አይ የምን መጨቅጨቅ ነው? ደክሟታል እኮ። ባይሆን አንተ ከየት አገኘ? አምጪ መንገድ ሊያገኘኝ ከዛ መጣኝ። ቆይ ስልኬን ከየት አገኘው? እሷ ነች የነገረችኝ። እሷ እኮ አታውቀውም። ናታን አንዴ ውጪ ላውራ። ብቻ አጋቹ ሰውዬን ይዟት የመጣው እንዳትለኝ ይመስለኛል። እና ለምን መለሳት? ደግሞ አብሯት ለምን መጣ? ግርማ ካወጣጣው ብዬ ነው። በእርግጠኝነት ይሆን ያልገባን ነገር አለ። ሄመንም ደጋግማ ልጁ ጥሩ ሰው ነው ስትለኝ ነበር። እሷ ካለችማ እውነት ሊሆን ይችላል። አላቅም፣ ግራ ገብቶኛል። ለማንኛውም በጥያቄ ስናፋጥጠው የሆነ ነገር ሊል ይችላል። አንቺ ደግሞ ጣልቃ እንደገቢ። እሺ ግርማስ እየመጣ ነው? ደውሎልኛል፣ እሱ እየመጣ ነው። በቃ ውስጥ እንግባና እስከዛ ድረስ ለሄመን ምግብ ልስጣት። በመጀመሪያ እኛ ጋር እንደነበረች ይዣ ስደባበቅ እንደነበረና ደግሞ ናታንን እንደተጫወትኩበት ብትነግረውስ? ወይኔ ለካ እሱም አለ። ቆይ አሁን የምርም ተናግራ ከሆነ ምንድን ነው የምናደርገው? በጣም የማልወጣውና ትልቅ ችግር ውስጥ ነው፣ ውስብስብ ነገር ውስጥ ነው የከተትሽኝ። በጣም ይቅርታ አድርግልኝ። እኔ አንድም ነገር ሆነ ብዬ ያደረኩት ነገር የለም። በቃ ዝም በይ። ከናታን ጋር ነገሮችን ለማስተካከል ብዙ ዋጋ እንደከፈልኩ ታውቂያለሽ። አሁን እኮ ልንገርሽ አይኔን ለአፈር ነው የሚለኝ። አሁን ግን ላይጠገን ነው የተበላሸው። ቆይ ካልተናገረችስ? ላትናገር አትችልም። ሕፃን ልጅ ናት። ሚስጥር ብለሽ እንኳን የነገርሻትን ታወራለች። ግን እኮ የመን አስተዋይ ልጅ ነች። ወይኔ ግርማ፣ ወይኔ ግርማ፣ ወይኔ ግርማ፣ ወይኔ ግርማ። እንደ ባለፈው ታጎርሰኛለህ? ችግር የለውም፣ በደንብ አጎርስሻለሁ። እሺ እሺ። ፍቅራችሁ በጣም የጸና ነው። ቆይ ምን ያህል ጊዜ ብቆዩ ነው የሚል? ትንሽ ቀን ነው፣ ግን ደስ ይላል። ልክ እንዳንተ ነው ሳጠጣኝ፣ ሳበላኝ፣ ሲንከባከበኝ ነበረው። ከዛ በፊት ከማን ጋር ነበርሽ? ንገረኝ እስቲ። ፊታቸው አይታዩም። ብዙ ነበሩ ማለት ነው? አይ 2 ነበሩ። እኔ ግን ይሄ ነገር ምንም ሊገባኝ አልቻለም። ቆይ እነማን ናቸው? አንቺስ እንዴት ልታመልጭ ቻልሽ? ሄመንዬ ሄመንዬ ዋሽሻለሁ አይደል? አሁን እኔ አጠገብሻለሁ። ምንም ያስፈራሽ ነገር የለም። ነገር አልዋሽም ወንድሜ። ሂዱ ረጅ ማለት ድጋሚ ላይሽ አልፈልግም። መንገዳችን የሚገጣጠም አልፈልግም። እሺ ደምሽም ጠጣ አረካ። ግን እኔ በዚህ መልኩ እንድንለያይ አልፈልግም። አረ ምረት ስላደረኩልሽ ቅር አለሽ? ማለት አሁን አንተ ምን ልታረግ ነው? ናታንን አታገኘው? ነገሮችን ለማስተካከል አትሞክርም? ይኸውልሽ በዛ ልክ ፍረተ ቢስ አይደለም አይኔን በጨዋ ጥቤ የሚሄደው። እሺ እኔ ላስተካክለው? አሁን ቶሎ ረጅ።
ሰውያችሁ አይመጣም መሰለኝ። በቃ እኔ ልሂድ። ከዚህ በላይ ባታስጠብቁኝ ደስ ይለኛል። እስካሁን ቆይተ ምን አጣደፈ ልጄ? ደግሞ ብትጠብቀውም እኮ ጥቅሙ ላንተ ነው። ሰውየው ቀላል አይምሰልህ። ለምስጋና ሲል የሚመጀርጠው ብዙ ነው። ትንሽ ታገስ፣ መምጫው ደርሷል። አሁን ይመጣል። ግን ለሌላ ጊዜ አመጣ? አዎ እመጣለሁ። እሺ ልደትሽ መቼ ነው? ስጦታ ልታመጣልኝ ነው? እኛ ኢትዮጵያውያን እኮ ለመጠየቅ ስበብ ነው የምንፈልገው። ለካ ተጫዋች ሰው ነህ እባክህ። በጤናዋ ሄመንም አልወደደችም። እሺ እጠራዋለሁ። ከዛ ቆንጆ አሻንጉሊት ታምጣልኝ። እሺ እኔ ሚጢጢ እስቲ ሞክሪለት። ወይ ግርማ፣ በቃ ስልክ ያለ ማንሳት ትልቅ ችግር ነው ያለበት። እኔ ልሞክር እንዴ? ካነሳልኝ የዚህ ሁሉ ነገር መጨረሻ እንዴት እንደዚህ ይሆናል? በስተመጨረሻ ባዶ እጄን ቀረ። ግርማ ምረት ስላደረገልኝ ደስ ብሎኛል። ግን ይሄ ደግሞ በጭራሽ በቂ አይደለም። ደግሜ እምነቱን ማግኘት አለብኝ። ግን እንዴት? ምን ባረግ ነው እንደ ቀድሞ ቀኝ እጁ መሆን የምችለው? ወይ ሄጄ ለናታን እኔ ነኝ ልበለው እንዴ? ደግሞ ይሄ መንቀድማ ተናግራ ከነበረ እንደሱ አይሆንም። ናታን ግን እውነቱን አውቆ እንዴት ዝም ይላል? በንዴት ይደውላል ወይ ደግሞ የሆነ ነገር ያደርጋል እንጂ እንዴት ጸጥ ይላል? ሄመን ላሳዘናትና ላስከፋት ሰው በዚህ ልክ ተከራከራለች ብዬ አላስብም። ብዙ ያላመንኩባቸው ነገሮች ቢኖሩ ያንተ መልካምነት ግን አይቻለሁ። በጣም እናመሰግናለን። እናመሰግናለን። እኔም በጣም አመሰግናለሁ። ለእንደኔ አይነት ብቸኛ ሰው እንደዚህ በፍቅር የተሞላ ቤተሰብ መታወቅ ደስ ይላል በጣም። ሰው በፈለግ ጊዜ እኛ ከጎንህ አለን። ስላላችሁኝ አመሰግናለሁ። በቃ ቻው። ሰላም ነው። ሃሎ ግርምዬ፣ ምን ነው ትመጣለህ ብዬ ጠፋሳ? በሰላም ነው? በሰላም ነው። እንዴት ናችሁ ወይዘሮ ገነት? ልዕልት እኮ ደውላልኝ ነበር። ስደውልላት ደግሞ ስልኳ አይሰራም። አብራችሁ ናችሁ እንዴ? አዎ ተሰብስበን እየጠበቅንህ ነበር። መጣው ብለህ ቀረ። ይቅርታ ወይዘሮ ገነት፣ አጋጣሚ የሆነ ጉዳይ ገጥሞኝ ያልመጣሁት። ስለዚህ ቀርተሃል ማለት ነው? አዎ ነገ ብቅ እላለሁ። ይሁን እንግዲህ። ልጁን እንኳን ለቀቅ ነው። የሰው አንገላተን ነበር። ሄደ? አዎ ሄዷል። ናታንም እንድታገኘው ፈልጎ ነበር። ናታን ሰላም ነው? ሁላችሁም ሰላም ናችሁ? አዎ ሁሉም ሰላም ነው። ሄመንዬም መታለች። ደስታችንን እያከበርን ነው። እሺ መልካም። ለማንኛውም ሁሉንም ይቅርታ በሉልኝ፣ እመጣለሁ። በል እሺ። ሰላም። እሺ ሰላም ይዋሉ። ስለዚህ ማንም ምንም አላወቅም ነው ወይስ ሊያሙኝ እየሞከሩ ነው? አሁን ለይቺ ሴትዮዋን ስልክ መመለሴ ራሱ ያስጠረጥረኛል። ለየት ብለው ሴትዮዋ ቢያወሩኝ ጥሩ ነበር። ስለዚህ ተስፋ አለኝ ማለት ነው። ግን እንዴት ሄመን አልተናገረችም? ናቲ፣ ፈጣሪ ቅጣሽ፣ ህይወቴን አበላሸኸው። ማንም እንደሌለኝ እያወቅ አንድ አለኝ ከምለው ከግርማ ጋር ታጣለኛለህ? ቆይ ለምን? ምን ያህል ዋጋ እንደከፈልኩ ምን ያህል እየወደድኩ እንደተነሳው ታውቅ የለ? አውቃለሁ ማስቲ፣ ያልሽው ነገር በሙሉ ትክክል ነው። እኔ መጥፎ ሰው ነኝ። መጥፎ ሰው ነኝ ማለት የኔን የተበላሸ ነገር ያስተካክለዋል? ቤት እንኳን የለኝም፣ ማረፊያ የለኝም። አንተ ግን አይገባህም። አሁንም ቢሆን እኮ ከግርማ ጋር መታረቅ ትችያለሽ። እየቀለድክ ነው? ሄመን ለማንም ምንም ነገር አልተናገረችም። ካገቷት ሰዎች እንዳመለጠችና እኔ አግኝቻት እንደተንከባከብኳት ነው የነገረቻቸው። እንዴት? አላቅም። ልጅቷ በጣም ድንቅ ነች። እውነትህን ነው ግን? ማለት እንዴት? በእውነት ስልሽ እንዴ ምን ሆነች ነው? አይምሮዬ ላይ በጣም ብዙ ጥያቄ እየተመላለሰ ነው። ግርማ ቆይ ለምንድን ነው አንድ ጊዜ መጣ አንድ ጊዜ ሄድ የሚለው? ካንቺ ስልክ በላይ ለእናቴ ስልክ ፈጣን ምላሽ የሚሰጠው ስለምንድን ነው? በሄመን ጉዳይ ጠርጥረኸው ነው አይደለ? መጀመሪያ እኮ ግርማና ማስተዋልን ነበር የጠረጠርነው። አዎ ግን እኮ በነበሩት ሁኔታዎች ለሱ ያለን አመለካከት የተቀየረ ስለመሰለኝ ነው። እኔም መስሎኝ ነበር። ሳላስበው በጣም ብዙ ጊዜ ግርማ አልኩኝ። ግን አሁን ላይ ሳስበው የመጀመሪያው ሀሳባችን ትክክለኛ ነገር ይመስለኛል። እና ታዲያ በምን ማጣራት የምንችል ይመስላል? ሄመን እሷ በጣም ጠንቃቃ ነች። መናገር ካልፈለገች አትናገርም። እንደ ሕፃን እንኳን በከረሜላ በማስቲካ ምናምን አትታለልም።
ይኸው አያነሳም። ላይኑ ነው የጠላኝ። ወይ ቴክስት ላድርግለት እንዴ? ይሻላል። ካልሆነ ቆይ ለምን በእኔ ስልክ አትደውይለት? እስቲ ቆይ ሄሎ ግርማ፣ ቆይ አንዴ እንዳዘገው ማስተዋለኝ። የሆነ ደስ የሚል ዜና ልነግርህ ነው የደወልኩት። ሄመን ምንም ነገር አልተናገረችም። ያገቷትን ሰዎች እንደማታውቃቸው ነው የተናገረችው። ደስ የሚያሰኝ መስሎኝ እኮ ነበረ። እንደፈራ ነው እኮ አልሆነም። ግን እኮ ዝም ብዬ ነው የወጣሁት። ምንም የያዝኩት ነገር የለም። እንዴ ማስቲ፣ አንቺ ማስቲ፣ ሁልጊዜ ብቻዬን ነኝ ትላለህ ናታን። አሁን እንኳን ምን አለበት አብሬ ብሄድ? ቆይ አንቺ ግን ለምን የሴት ጓደኛ ትፈልጊኝ? አልፈልግም። አንተ ጓደኛዬ ፍቅረኛ አይደለህ እንዴ? በዚህ ጸባይሽ ግን ብንጋባ እንኳን ሚዜ የምታገኝ አይመስለኝም። እርግጠኛ አይደለህም እንዴ? ለምንድን ነው ብንጋባ እንኳን የምትለው? ምናልባት ከኔ የተሻለ ሰው ካገኘሽ ብዬ እኮ ነው። እኔ እንኳን መርጬ ጨርሻለሁ። የምታሰጋኝ አንተ ነህ። ትንሽ ታስፈራኛለህ። ወረኛ ነገር ነሽ። ባይሆን ግቢ። ሄመን እንደማደራ። እሺ ትቆያለህ እንዴ? አልቆይም። በቃ እራት ቆንጆ ነገር ሰርቼ እጠብቅሃለሁ። እሺ በቃቸው። ማስቲ እባክሽን ተረጋጊ። አልችልም። አይታየክም ሁሉም ነገር ላይ ይስተካከል እንደተበላሸ? ይስተካከላል፣ እመኚኝ። በእናትሽ አታስጨንቂኝ። ኧረ ጨነቀክ? አስቀድመ እንደዚህ ያሉ አስጨናቂ ቀናቶች እንደሚመጡ ለምን አላሰብክም? አዎ አላሰብኩም። የታየኝ ያመነሽን ሰው መካድሽን እና ደግሞ ገንዘብን ከልክ በላይ መውደድሽን ነው። እና ደግሞ እኔም እንዳንቺ ወይ ደግሞ ካንቺ የተሻለ ለመሆን ብዬ ነው ያሰብኩት። ህይወቴን አበላሻሁ፣ ዋጋ አስከፈልከኝ። ይቅርታ ማስቲ። ካመንሽን ግን ነገሮች እስኪስተካከሉ ድረስ እኔ ጋር መቆየት ትችያለሽ። በጭራሽ አልተውሽም። በቻልኩት አቅም ከግርማ ጋር ያለሽን ነገር እንድታስተካኪ ያግዝሻለሁ። እና ደግሞ እባክሽ ይቅርታ አድርጊልኝ እባክሽን። በቃ የቀድሞ ጓደኝነታችንን እንመልሰው። የኔ ሄመን፣ እኔም በጣም ትወጂኛለሽ፣ ደግሞ ታምኚኛለሽ አይደለ? አዎ በጣም እወድሻለሁ። ስለዚህ እኔን ደግሞ በጣም ከወደድሽኝ ሚስጥር ትነግሪኛለሽ ማለት ነው። ግን እኮ ሚስጥር የለኝም። ምን ልንገርሽ? እኔ ግን ሚስጥር እንዳለሽ ሰምቻለሁ። ስለዚህ አሁን በደንብ ትነግሪኛለች። ደግሞ ወፏ ነግራኛለች። ግን እኮ ወፍ አታወራም፣ ፂው ፂው ነው የምትለው። አንቺ ረባሽ የቀለሽብኝ ነው አይደለ? ታይሌል። እሺ ታዲያ ንገሪኛ፣ የት ነው የነበርሽው? አላቅም። ውሸት ካላቆምሽ ግን ልክ እንደሆነ ነው የምኮረኩርሽ። ግርማ ጋር ነበርሽ አይደለ? አይደል? አዎ። እንዴት ዋልክ ግርምዬ? ምን ነው ቆየ? እንትን እኮ ቀደም እኮ ስልክ አደዋወሌ ብቻዎትን ነው ብዬ ነበረ። በዛ ላይ ደግሞ የእርሶን ስልክ አንስቼ የሌልትን ስላላነሳው ልልት ሳትቀይመኝ አትቀርም። አረ ችግር የለው አትጨነቅ። እኔማ ምን ሆነሃል ብዬ ነው እኮ። በልና ግባ። እኔ የምለው ናታን የለም እንዴ? አይ የለም፣ አሁን እኮ ነው ወጣ ያለ። ምን የጎረምሳ ነገር አያስቀምጠው ወይ? ይኖራል ብዬ ነበር የመጣሁት። አይ አስፈላጊ ከሆነ ልልቴ ደውላ ትጥራለህ። አረ ችግር የለም፣ ማታ መጥቻ አብረን እራት እንበላለን። ባይሆን እንኳ ያዟት ይችል። ግባ ቡና ጠጣ ሳልልህ እንኳን በቁም ትሄድ። ተመልሼ እመጣለሁ። እሺ አየሽ የመኒ፣ ይሄው ደግ አባትሽ ያመጣልሽን ይሄን ሁሉ ዕቃ። አባቴ መጣ እንዴ? ታዲያ ሌላ አባት አለሽ እንዴ? በሉ መጣ። ቃል ገብተሽ ነበር እኮ አናገርም ብለሽ። አይሆንም ሄመን፣ መናገር አለብኝ። በእናትሽ ልዕልት ግን ታይ። ቢሆንም ግን በዚህ መልኩ መሆን አልነበረበትም። ግን አባቴ ከናታን ጋር መታረቅ ፈልገው እኮ ነው። ለምን አትረጁ? ለቀናት ተጨንቀን እኮ ምንም እንዳልተፈጠረ ሆኖ አብሮ ሲያፋልገን ነው የነበረው። አስቢው እስኪ አንቺ። ያናድዳል? ያናድዳል፣ ግን አትናገሪ በእናትሽ። አንቺ እናቴ የምትረቺ ልጅ አይደለሽም። ለምንድን ነው ቆይ ታላላቆችሽ የሚሉሽን ማትሰሚው? ያለ እድሜሽ እኮ ኃላፊነት እየወሰድሽ ሚስጥር እየደበቅሽ ነው ያለሽው። አትናገሪም አይደል? ቃል አልገባም።
ሰላም ለዚህ ቤት፣ እንዴት አመሻችሁ የኔ ቆንጆ ልጅ? ምንም አላደረጉሽም አይደል? አዎ ናፍቃችሁኝ ነበር። ቁጭ በል ግርማ፣ ተቀመጥ። ልጅ ደህና ነሽ? ስላየሽኝ ደስ ያለሽ አይመስልም። አንተ ሰውዬ ልጅ ወድሽ የለ